ስኩተር ብለን ዛሬ ቅዳሜ ከሰዓት የምንጀምረው አቤት የስኩተር ስፔሻሊስቶች ስቱዲዮ ገብተዋል። ከተማውን ዞር አይደል እንዴ? ዋና በዚህ አሰልጣኛችን ዋና አሰልጣኝ በነገራችን ጎበዝ ተማሪዎች ናቸው። ብዙ አላስቸገራችሁኝም። እኔ ግን ደስ ያለኝ ስኩተር እውነት ሰው ሲነዳው ከተማ ውስጥ ነው። በጣም በስፒድ ነው የሚሄደው እና ስታያቸው ራሱ ደስ ይላል። ብሎ ሲሉ አይደለ? በጣም እዛ ጋር አልደረስንም፣ ግን መተናል። አልቀረንም። ያው አስተማሪያችን ከሰላምታችን በፊት ከይቅርታ ጋር የጸጊን ጉዳት ጉዳትሽን መጠን እስኪ ነው እሱን መሬት ባይኖር ተፈሻል እንዳወዳደቅሽ ነንም በዚች ማለፉ ራሱ እኔ ግን አወዳደቂ በጣም የከፋ መሆኑን ያወቁት በሰብል ይሳቅ ነው እንዴ? እኔ በእንዲህ ትስቃይቻት አላውቅም። በጣም ነው እንደወደኩት። በጣም ነው ጉንዲ ያልሽ ተደረገች። እኔ ትንሽ ቢነካሽ እግሯም ያው ወደ ላይ እዚህ ጋር እግሬ እንዳላሳያችሁ ግን እኔ ሰው ሲወርቅ እኔ እንጃ አልችልም። ዝም ብዬ ነው የምስቃው። ስለዚህ ግን ታዘብኩሽ አይ እኔ ዮኒ የኢንዲያ ሙቪን ያረከው በጣም ማለት አይደል? ዮኒ የሮጥክ ስትሄድ እኔ ደግሞ ሰብሊን ያስኩት ለምን ሰብሊ ስትስቅ ከሰማች ሰብሊ አራት ሳቂ እኔም ሰው ሲወድቅ ባይዞኝ በጣም ነው የሚያስቀኝ። ግን እኔ ራሴ ወደኩኝና እኔ ራሴ ሲወድቅ ፍጥፍጥ ከማለቴ ድብልቅልቅ ነው ያለብኝ። ምን እንደተፈጠረ ራሱ አላውቅም። እንዲህ ስል ብቻ ዮኒ በስፒድ ጠርጥሬ ያለው እኮ እኔ እኮ በእውነት እንደምትወድቂ ጠርጥሬ ለመሰለ ልጆቹ መጀመሪያ ከመቀረጻችን በፊት ነው እንጂ ካሜራ ላይ እንኳን አልወደኩኝ። ግን እየተለማመደን እቺ ስፒዷን ንኪያት ይለኛል። ላይ ወጥቼ እኮ ነው ቀስ ብዬ ሜርስ ንኪያት ጫን በይ ሲል ጫን እለዋለሁ። ካንዳድ ለማንኛውም ተርፈሻል። እግዚአብሔር ነው ያተረፈኝ እንጂ ጠርዙ ደግሞ የመሬቱ ጠርዝ ቢያገኘኝ ነው ጥሩ አይመጣም። ምንም እንዳታስቡ ጸጊ በሰላም በደህና መጣለች። ሁላችንም ሰላም ገብተናል። በጣም አሪፍ ጊዜ ነበረን። ከተማው በሙሉ ስኩተር በስኩተር አድርገነው ሳይንስ ብሎ ሳይንቲስት ካለ ስኩተር ብሎ ምን ይላል አለ ይሄ ነገር ይረጋገጠልን በባለሙያ ይረጋገጠልን። ለማንኛውም በጣም ደስ የሚል ጊዜ ነበረን። ቅዳሜ ፋፈሽ ብለን ነው ወደ በስፒድ ነው የመጣነው። በስፒድ ነው የምንቀጥለው። በስፒድ ነው የመጣነው። በስፒድ ነው የምንቀጥለው። በስፒድ መጣን። መቀበጥ አላስቻለንም። ትንሽ እዚህ ጋር የደነስ ነው ትንሽ ፍጥነቱን ለማረጋጋት። ግን አሁን በስፒድ ወደ በዓላት እየሄድን ስለሆነ በጣም ደስ የሚል ነው። አገባባችን በራሱ እንደዚህ አይነት ነገር መሞከር ጥሩ ነው። አሁን ልጆች ሲነዱ ያየነው ለህፃናት የሚቀለው ምንድነው? ልጅ ባንዲ ስትነግሪው ፍርሃት ምናምን አይኖርበትም። አንቺም በወድቅ ብለሽ ታስቢያለሽ። እኔ ሲጀመር ይላብሽ ሳይክል አልነዳም። ሳይክል አልወድም። ሳይክል ሳትስቺ መሞከር ሳይክል አልወድም። እፈራለሁ። ሳይክል ድሮ ልጅ ሆነን ስንለማመድ 2-3 ወድቄያለሁ እና ሳይክል አልወድም። በቃ አልነዳም ሳይክል። እኔ ፍሬም በሌለው ሳይክል ነው ሳይክል የቻልኩት። ፍሬም በሌለው ሳይክል ምን ያስክ ፍሬም በነጠላ መሬት ላይ የኋላ ጎማም እንደዚህ ማስገባት ይችላል። ዘንድ ውስጥ ታደርጋለህ። ግን በጣም ከባድ ነው። ባላንስ ነው። ባላንስና አለመፍራት እንዳልከው አለመፍራት ነው። ግን ልጆቹ እኮ ሲነግሩኝ ትንሽ ፕራክቲስ ነው እንጂ ሰብሊ ራሱ አሁን መጀመሪያ ስንገባ ከነበረው መጨረሻ ላይ እየለመድሽ ነው የመጣሽው። ሁሉም ሰው ሊለምደው የሚችል በጣም የሚጠቅም ነገር ደግሞ በጣም የሚጠቅም ነገር። ለማንኛውም መንገድ ላይ ያገኙን የቅዳሜ ቤተሰቦች ኮርተንባቸው ሳይሆን ከለቀቅን ስለምንወድቅ ነው። በጣም ብዙ ሰው ሲሉን እኛ ሰላም ማለት አንችል ከለቀቅን ስለምንወድቅ በዚህ ብቻ ነው። በተለይ የቬሎሲቲ አውቶቡስ ሾፌር ይቅርታ አድርግልን። ቬሎሲቲ አውቶቡስ የለም አዲስ አውቶቡስ የሱ ሾፌር በጣም ሰላም ብለው ነበር። እንዴት አባታችን ሰላም ለመዞር ከባድ ነው። ለመዞር ከባድ ነው። ግን ያው በፍጥነትና በሰዓታችን ደርሰናል። እውነት ነው። ትልቁ ነገር ስኩተር ስንገባ አላማ አለው አይደለ? አሁን ባለው እንግዲህ ሁኔታ የዓለም ሁኔታ ማለት ነው የነዳጅ ዋጋ በጣም ጨምሯል። እጥረት አለ። ስለዚህ ቆጥበን እንድንጠቀም
ብዙ ምክር እየተመከረ ነው። ኦፍኮርስ አንዳንዴ ምክር ብቻ ሳይሆን ሁኔታውም ያስገድዳል። አለመኖሩም የነዳጅ አለመኖሩም እንደገና ደግሞ የጨለውም ጉዳይ አይደለም የሳንቲም ጉዳይ ያሳስባልና ስኩተር ትልቅ አማራጭ ሆኖ መጥቷል። በተለይ በአዲስ አበባ ጎዳናዎች በእርግጥ ቀደም ብሎ ነው የመጣው። አሁን ደግሞ የበለጠ እንዲለመድ የበለጠ መለመድ ብቻ ሳይሆን እንድንገለገልበትም የሚሆን ነገር ነው ማለት ነው። እንዴት ነው የነዳጅ ጉዳይ ደረሰባችሁ? እኔ ስኩተር ከከተማው ማማር ጋር ተያይዞ የመጣ ዝም ብሎ ለመዝናናት የሚመስል ነበር የሚመስለኝ መጀመሪያ። አሁን ግን ስታየው ሰዎች በትክክል እየተጠቀሙበት ነው። ምክንያቱም እንዳልከው ነው በቃ በሚድል ኢስት አካባቢ የተፈጠረው ችግር በአንድም ሆነ በሌላ እኛ ጋር አድርሷል። አሁን አይታችሁ ከሆነ የነዳጅ ሰልፍ በጣም ረጅም ሰልፍ ብቻ የለም ራሱና መኪና የግድ ደግሞ የሚነዳ ሰው ወደ ስራ ወዴት የሚሄድ ሰው መኪናውን አቁሞ በእግሩ ሊሄድ አይችልም። ገባ? እነዚህ አማራጮችን በጣም ነው የሚያቀለው ከተጠቀምንበት። በጣም በቀላሉ ፓርኪንግ ቦታ ላይ ያሉ በደቂቃ በጣም ትንሽ ዋጋ ነው ያላቸው። 3 ብር ነው በደቂቃ እና አትፍሪ ጠራ አድርግ በደቂቃ አማራጩ ጥሩ ነው። አሁን ለምሳሌ ከመገናኛ ቦሌ ለሚሄድ ሰው ከመገናኛ ይዞ ቦሌ ጋር ሲደርስ የነሱ ቦታ ላይ አስቀምጦ መሄድ ይችላል። ግዴታ መመለስ አይጠበቅበትም። የሚመለሰው ደግሞ ይዞት ይመጣል። ልክ በስቲፋኖስ በኩልም ልክ እንደዛውና ራሱን የቻለ የሚያቀል ነገር አለው። ነዳጅ በራሱ በህዝብ ትራንስፖርት ስትጠቀም በአንዴ ብዙ ሰው ይዞ ስለሚሄድ እነሱ አሁን ነዳጅ ቅድሚያ የሚሰጣቸውም እነሱ ናቸው። የህዝብ አገልግሎት የሚሰጡ ትልልቅ ባሶች፣ ታክሲዎች ምናምን ቅድሚያ ይሰጣቸዋል ነዳጅ ማለት ነው። ለምን ብዙ ሰው በአንዴ ስለሚያነሱ። አሁን በግለሰብ ደረጃ ደግሞ ከአንድ ቤት 2 መኪና 3 መኪና የሚጠቀም ሰው ካለ ሰዓቱን እያስተካከለ ነው የሚባለው ካለው የነዳጅ እጥረት ጋር ማለት ነው። አንዱ መኪና መሄድ እነሱ እንደሱ አይነት አማራጮች በጣም አንደኛ ለትራፊክም ፍሰትም ይቀንሳል። ራሱን የቻለ መንገድ ስላለው የራሱ መንገድም ስላለው ሁሉም ለምዶ ይሄን ነገር ቢጠቀምበት ደስ ይለኛል። ምክንያቱም ሰዓት ይቆጥባል። በዛ ላይ አየሩም ደስ ይላል። ተፋፍኖ ከመሄድ በታክሲ ወይ በባስ ተፋፍኖ ከመሄድ ስኩተር መጠቀም በጣም ጠቀሜታው ብዙ ነው። አዲስ ነገር ሲመጣ መጀመሪያ ለመጀመር ትንሽ እንቸገር የሆነች ትንሽ አንደኛ ለመልመድ በራሱ ለመንዳት ከዛ በኋላ ደግሞ እንደ ካልቸር ለመውሰድ ልክ እንደ ሳይክል እንደ ሞተር ሳይክል እነሱ ሞር የተሻለ የተለመደ ነው። ወደ እሱ ሲስተም ለመግባት ትንሽ ያስቸግር ይሆናል። ግን አሁን አይታችሁ ከሆነ ከከተማው ጋር አብረን እኩል መሄድ ያለብን ይመስለኛል። ባለፈው ማስተና አብረን መሄድ አለብንና ስኩተር አንደኛ በጣም ቀላል ነው። በጣም በቀላሉ ነው የሚያደርሰን። ቀላል ነው እኔ ስል ነው ያሳቃል እና እውነት እኔ ስለወደኩ ነው እንጂ ቀላል ነው። ስር ብላ እንዳትመጣብህ ሌላ ጊዜ አሁን ስትመጣ ኦፊስ የዛሬ ሳምንት አሁን እንደዛ ነው የምታደርገው። ከዚህ በኋላ እንደዛ ነው የምታደርገው። ደግሞ ቅርብ ነው፣ ለመከራየት ቅርብ ነው። በየቦታው ደግሞ አርገሻት ብትሄጂ ሌላ ሰው መጥቶ ደግሞ ስለሚጠቀምበት እሱን አድቫንቴጁ። ስለዚህ ለልጆች ብቻ ነበር የሚመስለን በፊት። አሁን ግን ይሄ የትልልቅ ሰዎች ነው፣ ትልልቅ ሰዎች የሚጠቀሙት ነው። ይህ ሲጀምር ለልጅ ነው ራሱ የማይኖር ረጅምም ነው። የትራንስፖርት አማራጩ ነው የቀረበው። ይሄ እንደ ትራንስፖርት በውጭ ዓለም እኮ በጣም ነው የሚጠቀሙት። ወደ ስራም ለመሄድ ስኩተር ላይ ምን አይቻለሁ። ሌላ ቅድም ላነሳው ነገር ሳረሰው በአንድ መኪና የቤተሰብ 3-4 ሰው አብሮ እንዲጠቀም አሜሪካ ነገር ምን አይቻለሁ። ሌኑ ላይ 6-7 የሚሉ ሌኖች አሉ። የመጨረሻው ሌን ላይ የዳይመንድ ቅርጽ ያለው ሌን ነው እና ምንድነው የነገረኝ አንድ ሰው አንድ መኪና ይዞ መንዳት አይችልም። ሚኒመም 2 ሰው መሆን አለበት። መኪና ውስጥ ሌላ ሰው ማድረግ አለብሽ። እንደዛ ካላረግሽ በስተቀር ትቀጫለሽ፣ ወይም ደግሞ የክፍያ አማራጭ ነው የምትጠቀሚው። ያ ማለት ዋናው ዓላማው ምንድነው? የመኪኖችን ቁጥር መቀነስ ነው። እዛ ላይ 2-3 ሆነው ትራፊኩን መቀነስ ነው። በተለይ ጠዋት እና ከስራ መውጫ ሰዓት በዛ ከሄዱ ያው በቤትሽ አድራሻ ነው የሚላከው። ይህ ይታወቃል። ካሜራ ስለሚያነሱ እና በፖሊስ ምክንያት 5 ሰው ስለዚህ የሰፈር ሰው ተነጋግሮ ነው የሚሄዱት። ያንን ለመቀነስ አሪፍ አማራጭ ነው። ትራፊክ ይቀንሳል፣ ነዳጅ ይቀንሳል። እውነት ነው። ስለዚህ እኛም ሀገር እንደዚህ ነው። ምክንያቱም ጠዋት በጣም ነው ትራፊኩ እንደምታውቁ በጣም ኃይለኛ ነው። ሁሉም መኪና የያዘ ነው ይመስለው ሁሉም እና ይሄ በጣም ጥሩ አማራጭ ነው። አሁን የስኩተሩን ስናነሳ አንደኛ ጭስ የለውም፣ ቻርጅ የተደረገ ነው፣ በኤሌክትሪክ ነው የሚሰራው። ስለዚህ ነዳጅ ሳይሆን በአንድ ጊዜ ቻርጅ ሰዎች በቀላሉ ቦሌ ቀጠሮ ቢኖራቸው ከመገናኛ ሽው ብለው እዛ መድረስ ይችላሉ። ሲመለሱም ልክ እንደዛ። ግን በየቦታው እንደዚህ አይነት ነገሮች ያስፈልጋሉ። ከዛ ውጭ በግልም ይህንን ነገር መግዛት ያው ገበያው ላይ ስላለ አንደኛው አማራጭ ነው። መኪና መግዛት ካልቻልክ ስኩተር መግዛት ነው አንደኛው አማራጭ።
አይ ብዙ አይመስለኝም። ብዙ አይደለም። ገበያውን አላጠናሁትም ግን 3 አለው ከፊት እንደ ቅድሙ በደቂቃ 3 አይደል? 3 ይኖራል። ሚሊዮን 300 ሺህ እሱ 3,000 ሊሆን አይችልም። አይ ከዛ በላይ ለማንኛውም ዋጋውም ጥሩ ነው። እውነት ግን በቃ የሆነ ቅዳሜ የሚመስል ነገር የለውም። ስኩተር የሆነ ቀለል ራሱን የቻለ በቃ ጥሩ አየር እየተቀበልክ ደስ የሚል ነገር እያየ ራሱን የቻለ መንገድ አለው። እኛ ሳምንቱን ሙሉ የምንመጣበት መንገድ አለ ቅዳሜ ከሰዓት ለመድረስ ለዚህኛው ሳምንት የምናዘጋጀው ዝግጅት ማለት ነው። ስለዚህ ልክ እንደ ስኩተሩ ላይናችንን ጠብቀን ይዘን ለቅዳሜ ቤተሰቦች የሚሆነውን ነገር ይዘን ነው የምንመጣው። ልክ መኪና እውነት ነው። ስኩተር እያወራን ስለ ሳምንታችሁ ግን ሳናወራ ዋናው የሳምንት አጀንዳ የኔ ስኩተር ነበር። ሶስት በነገራችን ላይ በዚህ ጉዟችን ራሱ ሳያሲዝም አይደለ በጣም የሆነ ደስ የሚል ነገር አለው። ያዘኝ በደንብ እሱ። አንድ ግን ማንሳት ያለብን ነገር በተለይ የሰለጠነው ዓለም ላይ ስንሄድ አሁን እኛም ሀገር የመጣው በመኪና ትጓዥና ቤዝመንት ስር መኪናሽን ታቆሚያለሽ። አሁን መስቀል አደባባይን የሚያካክሉ በጣም ዘመናዊ የሆኑ ሴፍ የሆኑ ቤዝመንቶች ፓርኪንግ አለ። እዛ አቁመ ከዛ ሌላውን ጉዞህን በስኩተር ትቀጥላለህ ማለት ነው። እሱም አሪፍ ነው። ብዙ የፓርኪንግ እንትን ስለተሰራ መንገድ የተሰራው ጠቅላላ ፓርኪንግ በጣም ተመቻችቷል። እዛ አቁመው አሁን ደግሞ መንገድ ላይ መቆም የለም እኮ ትራፊክም ይቀጥላል። ስለዚህ እዛ ቆም ያ በጣም ትልቅ አድቫንቴጅ ነው ያስባል። ትልልቅ ህንፃ ያለበት አካባቢ በተለይ አሁን ቦሌ አካባቢ ስትመጣ ደግሞ የምትሄድበት ቦታ ወይ የምትሄድበት ህንፃ ስር ነው መኪና የምታቆመው። አሁን ግን ከፊት ለፊት ሌላ ፓርኪንግ ሁሉም ባለ ጉዳይ ስለሆነ ቶሎ ገብቶ ስለሚወጣ ይሄ የፓርኪንግ ፍሰቱ ራስ ቶሎ እና ቦታ ይገኛል። ይሄ ስትገባ ቶሎ ይወጣሉ ምናምን እንደዛ። አሁን እኛ የቅዳሜ ከሰዓት ቤተሰቦች ከስቱዲዮ ሲወጡ ሽር እንዲሉ ነው በቃ ምን ነገር ሽር ብላችሁ በስኩተር ወደ የቤታችሁ የሚችል ሰው አለ ከናንተ ማለት ይመጣል። በስኩተር የሚችል ሰው አለ የሚችል የለም ቀላል ይመስላል ግን ሳይክል ከነዳ ቀላል ነው። የነዳ የለም ከእናንተ ውስጥ የለም። ለማንኛውም ሞክሩት፣ በጣም ቀላል ነው። ነድታችሁ የማታውቁ ሰዎች መጀመሪያ እንደ ጸጊ አንዳንዴ ልትወድቁ ትችላላችሁ። ከዛ በኋላ ግን አንዳንዴ ሳይሆን ብዙ ጊዜ ትነዱታላችሁ። በጣም ቀላል ነው። ስለዚህ ሞክሩትሽ። በጣም ደስ የሚል ነገር። ቅዳሜ ከሰዓት እንግዲህ ከምግብ በፊት አንዳንድ ሰዓት ትነዱ ፈርዶባችሁ በባዶ ሆድ ከጠገብክማ አወዳደቅ የከፋ ነው። አወዳደቃቸው የከፋ ነው። የተረፉት በባዶ ሆድ ጸግም የምስክርነች የተረፉት በባዶ ሆድ ነው ብላለች። የቆየ ሳስበው ነው ከሆነ እዚህ ጋር ተሰምቶ እዚህ ጋርም እያመመኝ ነው። ስለዚህ የሆነ ሰው መታገኝተኛል። አሁን በእግር ኳሱ ቢሆን ምንድን ነበር የምትባለው? ጉዳት ጉዳት አስተናግጃለሁ። ለማንኛውም በቃ አሁን ለአንድ ሳምንትም ከስቱዲዮ ሳትርቂ እዚሁ እንዳለሽ ነው የዳንሽው። ስለዚህ የሙዚቃ የተወሰነ ብትሰሚበት ይሻለኛል። እውነት ዛሬ በቃ መድኃኒት ማዘዞ ነው። ዶክተር አብርሽ አይ ሰብሰብ ብለው ነው የመጡት። ፊታቸው ላይ የሆነ ፈገግታ እና ደግሞ የሆነ ድምፅ ያለው ሰው እንዳለ ሰምቻለሁ። አሪፍ ነገር ይመስለኛል። ግን እየታየኝ ነው እዚህ ጋር ኮንታክት እያደረግን ካልዘፈንኩ እያልሽ ነው። ምንድን ነው ዘፈን ነው ወይስ ውዝዋዜ? ዘፈኑ ይቅደማ። አይ መጀመሪያ ዘፈን ከዛ ወደ አንቺ እንመጣለን። ሲመስለኝ ግን ከጀርባዬ ጥሩ ታለንት ያለ ይመስለኛል። እንዲታወቅሻ ይታወቃል እኮ አናን ብዙ ጊዜ ስኩተር ነጂዎች እንደዚህ ነው ይታወቃቸዋል። ዛሬ አይለቃችሁ። እሺ ራስሽን አስታውቂኝ። እሺ አመሰግናለሁ። ብርክቲ ፍሳዬ ይባላለሁ። ብርክቲ ፍሳዬ ምን ይዘሽ ልመጣሽ? ሙዚቃ የመሰሉ ፋንታሁን ፍቅር በኔ ጸንቶ ሊያስቸግረኝ ይኸው ጀማመረኝ የልቤ ልንገር ስማኝ ፍቅሬ ሰው ወድጄ አላውቅም እስከ ዛሬ የጨዋታ ለዛ ይማርካል መንፈስን ያድሳል ያስደስታል ታይቶ አይጠገብም ሰውነትህ ውበትን ይስላል ያባብላል አላውቅም ነበረ እስካሁን ስቄ ተላምጄ ሰው መቅረብን
ይኸው አንተ ዛሬ አስተማርከኝ ለፍቅር መጨነቅ መንገብገብን ባንተ ነው ማማሬ ባንተ ነው ደስታዬ ባንተ ነው የኔ ዓለም አይዞሽ በል አባብለኝ ከእንግዲህ ያላንተስ ማን አለኝ። በጣም ጥሩ ነው። በእውነት ደስ የሚል ድምጽ ነው። ትንሽ ወረድ አድርገሽ ነው ግን የተጫወተው አይደል? ኢነርጂ አሁን ያንን ገጸ ባህሪ አስቢው። በአንተ ነው ማማሬ እያልሽው እኮ ነው ቢስንካ። ስለዚህ ሞራል ሰተሽ በአንተ ነው ማማሬ አይደል? ይፈልጋል ያንን እዛ ጋር ገብቶ እዚህ ጋር መምጣት አለበት። ስሜቱ ይጋባ ያስፈልጋል። አያስፈልግም አይደለም እንዴ? ተረጋጋ። በስኩተር ተረጋጋ። አረጋጋ። በጣም ለፍቅር ዘመን አይደለም የተነሳው። ሽለላ እኮ ነው የሚዘጋው። ገብተሽ ከዛ ስታወጪው ምናምን በጣም ከባድ ነው። ብርክቲነት ደስ የሚል ድምፅ። አሁን ደግሞ ወደሚቀጥለው ታለንት እንሄዳለን። አዎ እያየኝ ነው ካልዘፈንኩ እያልከኝ ሰብሊ ባንዴ ነው የምታነባቸው። ያው ድምፅ የለም ላዝናናችሁ ነው እንደ ድምፅ የለም። ያው እሷ ከዘፈነች በኋላ ደግሞ ዋናው መሞከር ነው። ቅዳሜ ከሳም መዝናኛ ስለሆነ መዝናኛ ነው። ቅዳሜ ነው እየተዝናናን የመጣ ነው። ስለዚህ ተነስና ስምህን አስታውቀን። እሺ፣ ስሜ ዮሐንስ ታምሩ ይባላል። ያው አንዳንድ ማስታወቂያዎችና ፊልሞች ላይ ነው የምሰራው። ያው በሌላ ስሜ ደግሞ ጆቦ ይባላል። ብዙዎቹ ያውቁኛል መሰለኝ። ማ ጆቦ? ጆጆ ኦኬ። ራፐር ነህ እንዴ? አይ ሞክራለሁ ይቻላል። ያ የራፐር ስም ነው ያለው ጆጆ። አብዛኞቹ ስማቸው ወደዛ የሚጠጉ። እሺ እንስማው። ሁለት ፊደል ነው። ለጋብዛችሁ። አየ ነው ሁሉንም ሰማ ነው። አዲስ ነገር የለም መኖር እንደዚሁ ነው። አድዋም ነበረ ዛሬም ነገም የከበረ ጀግና አይሞትም ከጀግናም በላይ ስማቸው ይኖራል። ከመቃብር በላይ ነጭን ሲሰማ ይደነባበራል። ታሪክን ለማጥፋት ቴክኖሎጂ ይላል። እሱንም ቢሆንስ ጌትስ አመጣኸው የብራና መጽሐፍ ጭነ የወሰድከው። ኧረ ጉድ ነገር አገሬ እንዴት እንደቆምኩኝ ከፊታቸው ዛሬ። የጥቁር ድል አምባ አፍሪካ እምዬ ኢትዮጵያ አንቺ ነሽ አገሬ የሁሉም መመኪያ ስምሽ የሚጣፍጠው ልክ እንደ እንጆሪ ነጭና ጸዳዱ ተነ ፊት አውራሪ ክር ፊት አውራሪ ክር ፊት አውራሪ ክር ፊት አውራሪ ክር ፊት አውራሪ ኮንፊደንሱ ፈገግታው በእውነት ደስ ይላል። ጆጆ ፊት አውራሪ እናመሰግናለን። ጭብጨባ። እሺ እየቀጠለ ነው። ጆጆ ፊት አውራሪ ነበረ። በጣም አዝናኝ ነው። ድምፅ ቢኖረው አስቡት። ድምፅ ቢኖረው ከኋላ ማጀቢያ ሙዚቃ ምናምን ቢኖረው በደንብ ከፍ ያለ ነው። አሁን ከዩኒ አጠገብ ወንድማችን ራስን አስተዋውቀንና ይዘልን የመጣውን ነገር። ሄኖክ እባላለሁ። የመጣሁት ከኳስ ሜዳ ነው። ኳስ ሜዳ ይዤላችሁ የመጣሁት ግጥም ነው። ወደዚህ ስመጣ ያው ኢቢኤስን ትንሽ የተወሰነች ነገር በእኔ አቅም ይገልጸዋል ብዬ ነው። ሁል ጊዜ ኢቢኤስን ከሰዓትንም እሑድንም መዝናኛ ስመለከት ቁጭ ብዬ ድንገት እንትን ያልኳትን ጫር ያደረኳትን ግጥም ነው እናንተን ትገልጻለች ብዬ የገጠምኳት ግጥም ናት። እሷን ነው የማቀርብላችሁ። የግጥሜ ርዕስ አንደኛ ነው ይላል። ፊትም አንደኛ ነው አሁንም አንደኛ፣ ኢቢኤስ ቴሌቪዥን ቀዳሚ መዝናኛ፣ ቀልድና ቁም ነገር ታሪክ እያዋዛ ለእኛ ሲያቀርብልን ደስ በሚል ለዛ፣ በዛ ክፉ ጊዜ በዚያ በኮሮና ህዝብ እንዳይጨነቅ ውስጡ እንዲል ዘና፣ ሰውን ሲያስደስት ሰውን ሲያነቃቃ፣ አንዴም በሲኒማው አንዴም በሙዚቃ የደስታ ምንጭ ነው የሰውን በአባሽ፣ ለተቸገሩ ሰዎች ለተከዙ ደራሽ፣ በእሑድ መዝናኛ በቅዳሜ ከሰዓት ዝግጅቱ አልቆ እኛን ለማስደሰት ብዙ ተለፍቶለት ብዙ ተደክሞለት አምሮና ተውቦ ወደኛ የሚደርስ የህዝብ ድምፅ ነው ኢቢኤስ ቴሌቪዥን ዘ ነምበር ዋን ቾይስ። በጣም እናመሰግናለን። ሄኖክ አንተ በቃ መፍትሄ ብያለሁ። አይገርምም? አሁን እየተሻለ ይመጣ ነው። አመሰግናለሁ። በጣም ሁሉንም ነገር ሾርት ኤንድ ስዊት ናት። በደንብ መልዕክቷን አስተላልፏል። ግጥም እንደዚህ ነው መሆን ያለው።
ደስ የሚል ይሄ ግጥም በጣም ድንበር ተሻጋሪ ብለነዋል የመስኩ ምሁራን። ለምን አማርኛ ጀምሮ በእንግሊዝኛ ነው የጨረሰው? የድንበር ተሻጋሪ ግጥም ነገራችን ላይ እናመሰግናለን። አመሰግናለሁ። ቀጣዩ ድምፃዊ ማን እንደሆነ ታውቃላችሁ? ወንድሙ ስሙን ያስተዋውቀናል። ይሄ ነው ያረጋኝን ነው የሚዘፍነው። ራስን አስተዋውቀን። ዳዊት ፍታ እባላለሁ። የመጣሁት ከቄራ ነው። ዳዊት ፍታ ዳዋ ከቄራ። ዳዊት ከቄራ። እሺ ያው ጉንፋን ይዞኛል። እቺ እንኳን ብዙ ጊዜ ታጋጣ። ያው የይዤ የመጣሁት ያረጋኝ ወራሽ ያፈቀረ ሻይን የሚለው ነው። ያፈቀረ ሻይን ያፈቀረ ሻይን አሻግሮ ያይሻል የናፈቀሽ ልብ ሲያስብሽ ያመሻል። አይ ውበት አይ ቁመና ሁሉም አድሎሻል። ያም የኔ ያም ለኔ እንዴት ይሻልሻል። ያም የኔ ያም ለኔ እንዴት ይሻልሻል። አዎ የቃል ችግር የስትንፋሴ ድክመት ስሜቴ ላብራራው ከራሴው ስሟገት ቀንበሯም ጠለቀች ቀኑም መሸ። አዎ የኔ ድካም ተበላሸ ድፍረት ከኔ ሸሸ። እዚህ ላይ ቅድም በጀመርኩት ትምህርት ላይ ተጨማሪ ትምህርት ይሰጣል። አላስቻለኝም። ምንድን ነው መሰላችሁ? ስሜቱ አልተጋባም። አልገባም። ያፈቀረሽ አይን ያሻግሮ ያይሻል እያለ እኮ ነው። ግን አሁን ልጅቷን እሺ ማስባል መቻል አለበት። እሺ በለው። የለበትም እንዴ? አንዴ በለው። ተሸፋፈነ። የፍቅር የተሸፋፈነ መሰለኝ። መጀመሪያውን ብቻ በለው። ያፈቀረሽ አይኔ አሻግሮ ያይሻል የናፈቀሽ ልቤ ሲያስብሽ ያመሻል። አይ ውበት አይ ቁመና ሁሉን አድሎሻል። ስኩተር አይ ቁመና ሁሉን አድሎ። ይሄ ምንድን ነው? በጣም አሪፍ ድምፄ ሊያስቸግር ይችል ይሆናል። ግን ምንድነው ሙዚቃ በራሱ ብቻና አርት አይደለ? አንተ ያዘነ ካራክተር ከሆነ እዝነት እዛ ሊገባ ይገባል አይደል? ፉከራም ከሆነ ያ ስሜት እዛ ውስጥ ሊገባ ይገባል አይደል? ስሜቱ ማዝናናት ነው። እንዴት አደረኩ አሁን ይሻለች ወይ? ለማን እንደዘፈነ ለማን እየተቃረበች ደሪ መቼ ከተቃረበች አይቀር ብትጠራ አሪፍ በደንብ እንድትቀርብ እየተቃረበች ነው። ተነስቶ ዴቭ አሪፍ። እናመሰግናለን። ደግሞ አሁን እንቅስቃሴ ያስፈልገናል አይደል? እኛ በጥቂቱ የሞከርነውን በስፋት የሚያደርግ ሰው ያስፈልጋል። ያው እህቴ እንታወቅ። በላይነሽ ፈንቴ ይባላል። በላይነሽ የውዝዋዜ ባለሙያ ነሽ ነው ወይስ ትወጃለሽ? ለፍቅሩ ትወጃለሽ? ስለዚህ የማን ሙዚቃ ይዘጋጃል? በወሎ ሙዚቃ በጭብጨባ አንድ ቀበል የወሎ ፍቅሯ እንዳንቺ ወዬ መጋላ ልክ እንደ ትዝታ መጋላ መላጅስ ነዝሮ መጋላ ውስጤና በረታው እንግዳ ተቀባይ ነውና ወሎዬ ተጫወታል ሂቡ ኦፕሽን ተሞያ ዘመዳለም ዘመድዬ ዘመዳለም ዘመድዬ አገባው ነው አማራ ሳይንት አገባው ነው አማራ ሳይንት ዛግሽን ማርያም መካነ ንግሥት ዛግሽን ማርያም መካነ ንግሥት ቁርባን እንጀራም ጠርሙስ ጠላ ቁርባን እንጀራም ጠርሙስ ጠላ
ገባኝ ተይ ዘመድዬ ተይ ዘመድ ዓለም ተይ ዘመድዬ አጀብ ነው ዓለም 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 ዓለምዬ ዓለም 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 ዓለምዬ ወሎ መስሎኝ ነበር ዋዛ ወሎ መስሎኝ ነበር ዋዛ እንዲህ ሲደርስብኝ አደቤን ልገዛ ነይ ዘመድ ነይ ዘመድዬ ነይ ዘመድ ነይ ዘመድዬ አንተ ባዶ ኪስን ከቤት አትጣ ይጨማታል። አሁን ከዚህ እስክስታ የተማረው ነገር ምንድን ነው? ሃናን አብዱ ደግሞ ቀጣይ እንደምትመጣ ነው፣ እኛ ጋር እንደምትመጣ ነው ያየነው። በጣም በጣም ቆንጆ ነው። ትወጃታለሽ ሃናን አብዱ? በጣም ማለት እንደዚህ ክሊፕ ምናምን ስሰራ ብታሰራኝ ደስ ይለኛል። ያው በቲክቶክ ምናምን እየላኩላት ነው፣ ግን የደርሳት አይመስለኝም። ኢሜል ጨመሪ ይደርሳል። በነገራችን በጣም በጣም ጎበዝ ልጅ ነች ሃናን አብዱ። አንድ ቀን እንግዳችን እንደምትሆን እናስባለን። ለማንኛውም አቤት ቅዳሜ ከሰዓት በስኩተር ገባ ወደቅን ተነሳ አይደለ? እላዩ ላይ ደግሞ መረጃ ጣል አደረግን፣ ሙዚቃ ፏልን። በዚህ መልክ ጀምረናል ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁ ነው።